እኔና ሀይሚን ዳሩና በጣም ፌመስ እናት ነው ያለን ማለት ፌመስ አማች በሚገባ ሁላችንም ደስተኛ ነን። ሰላም ሰላም፣ ውድ የተከበራችሁ የኔ ውድ ቤተሰቦች፣ የጨረቃ ቤተሰብ የኔ ውድ ቤተሰብ አላችሁልኝ። ተጣፍተናል እኮ እንደዚህ ከተያየን ቆየን። በሙዚቃ ስራዬ ብቻ ነው የምንገናኘው። ባዩና በብሩክ ቪዲዮ ከመጣው ቆይቻለሁ። በጣም ይቅርታ አድርጉልኝ ማለት በጣም ናፍቃችሁኛል የኔ ውዶች። ስትጀምሩት ቪዲዮን በላይክ እና በሰብስክራይብ እና በፍቅር ጀምሩት ቤቱ ማለት ነው። ዛሬ እንግዲህ በጣም ደስ የሚል ዜና ነው። እንግዲህ እኔ ግን የሆነ ነገር እየሸተተኝ ነው ቤተሰቦቼ። በቃ ሀይሚና ብሩክ መሃል የሆነ የሰርግ ሽታ እየሸተተኝ ነው። በቃ የሆነ በዚህ ሳምንት ውስጥ የሆነ ሽምግልና ተልኩ ምናምን ሰርጉ በቅርቡ እንደሚሆን እየሸተተኝ ነው። እኔ ብቻ ነኝ ግን? እስቲ ኮሜንት ላይ ነገሩ ይጨርቃ ቤተሰቦች። በእውነት እላችኋለሁ በቃ ሀይሚና ብሩኬ እንደምናውቀው በቃ አሁን ላይ እኔ እንጃ እኔ ባይዘዌ እኔ አሁን ሀይሚና ብሩኬን መከታተል ከጀመርኩ 1 ዓመት ሆኖኛልና እስካሁን የማውቀው ፍቅረኛሞች እንደሆኑ ነው። ግን ፍቅራቸውን ከተቀያለጹ በኋላ ደግሞ ሞር ፍቅረኛሞች እንደሆኑ ኦፊሻሊ ታወቁና ዛሬ እንግዲህ እሙሼና ማሚ ይመጣሉ ማለት ነው። እሙሼ እንግዲህ ማንም የማይወዳት ሰው የለም። ምክንያቱም ምርጥ ያመቱ የሁሉም በቃ ምርጥ እናት ነች። እኔ እንደ ሙሼ አይነት እናት እውነት እኔ ለኔ ራሱ እንደ እናቴ ነው የማያቸውና እሙሼ ምርጥ እናት ናቸው። እኔ አላቅም እሙሼም ጋሽዬም ሁላቸውም በቃ እና እንግዲህ ሙሼ ሀይሚና ብሩክ ቤት ይመጣሉ ማለት ነው። አሪፍ ጊዜ ያሳልፋሉ። ስለሷና ቪዲዮ እናያለን። አብረን ሀሳብ እንሰጥበታለን፣ አብረን እንስቅበታለን። ስለዚህ ቪዲዮውን በማየትና ሀሳባችሁን ደግሞ ኮሜንት ላይ በሰጡኝ ደግሞ ታበረታቱኛላችሁ ማለት ነው። እስቲ ወደ ቪዲዮ እንሂድ። ብሩኬ ፍቅር ከጀመርን በኋላ መታታቅምና ባይዘዌ እሙሼ ግን እዚህ የመጡ ያውቃሉ እንደ ቤተሰቦቼ? እስቲ አሳውሱኝ። እኔ ትንሽ ችግር አለብኝ የመርሳት ችግርና እሙሼ ሀይሚና ብሩኬ ይህን ቤት ከተከራዩ በኋላ መጥተው አያውቁም አይደለ? እርግጠኛ ነኝ። ስለዚህ ዛሬ እንግዲህ ይህን ቤት ሲያዩ ምን ይላሉ? እንግዲህ እኔ እርግጠኛ ነኝ የሰርጉ ቀን እንደሚቆረጥ እርግጠኛ ነኝ። ጨረቃ ቤተሰቦች በቃ የሆነ ነገር እየሸተተኝ ነው። በቃ የሆነ በርበሬ ሲቀነጥስ ራሱ እየሸተተኝ ነው ቤተሰቦች። በቃ የሆነ የሰርግ ሽታ ሀይሚና ብሩኬ መሀል ላይ ይሸተኛል። እስቲ እንደኔ ግን የሆነ ነገር የተሰማችሁ ነገር ካላችሁ እስቲ ንገሩኝ። ባይዘዌ ሀይሚና ብሩኬ በአንድ ምንም ነገር አያደርጉም። ቀስ እያሉ ነገር የሚያመጡትና እንግዲህ በቅርቡ ደግሞ ሰርጋችሁን እንደምናይ ሽምግልናውን እንደምንካፈል እርግጠኛ ነኝ እያሰባለሁ። እስቲ እናንተ ግን ቤተሰቦቼ አንድ ሀሳብ አለኝ። ሀይሚና ብሩኬ ለምን 500,000 ሰብስክራይብ አናስገባቸውም? ከምሬን ነው ቤተሰቦቼ፣ ከዚህ በላይ እኮ ይገባቸዋል። እውነት ወይዘው ሁላችንም አንድ ከሆንን ሀይሚና ብሩኬን 500,000 ሁለቱን እናስገባቸዋል። እውነቴን ነው፣ በእውነት እላቸዋለሁ። እጥፍ ድርብ ነው ደስታው የሚሆነውና ቀና አድርገው ለቃ የእነሱን ቪዲዮ ላይክ፣ ሼር፣ ኮፒሊንግ እያደረግን ሀይሚና ብሩኬን ዓለም አቀፍ እናድርጋቸው። እኔ በሙዚቃው የምችለውን እያደረጉ ነው። ሀይሚና ብሩኬ ማን ናቸው እንደዚህ የሚዘፈንላቸው? ማን ናቸው እስከሚባል ድረስ ነው የምሰራው። እናንተም ደግሞ ሀይሚና ብሩኬን ሰብስክራይብ በማድረግ እስቲ እኔን ደስተኛ አድርጉ የጨረቃ ሰዎች። በፊቱ ነው ማናገራት ወይስ ደግሞ እንደ እንግዳ ሰው እንደማላቀው ሰው ነው ማናገራት? እዚህ ጋር የሆነ ሀሳብ ልስጥበት። እኔ ግን እዚህ ጋር የሆነ ሀሳብ አለኝ። እስቲ እናንተን ሀሳብ ኮሜንት ጻፉልኝ። የኔ ግን ያው እንግዲህ እሙሼ እንደሆነ ለአንቺም እናት ነች። በቃ ባይዘዌ አማች እናት ብለሽ አማች አልሽና አማች አይደለችም። እናትም አማችም ሁሉም ነገርሽ ነች። በቃ አሁን ጋሽዬ ለብሩኬ አባትም ሁሉም ነገር ነው። በቃ እና እናንተ ጋር ፋሚሊ ናቸው። በቃ እርስ በርስ ባይዘዌ እኔ የሀይሚና የብሩኬ ፍቅር ሁሌም ቢሆን ደስ የሚል ምንድን ታውቃላችሁ? ቤተሰብ ፈቅዷል። በቃ አሁን ሴት ልጅ ሳታገባ ከወንድ ጋር እንድትኖር ማንም ቤተሰብ አይፈቅድም አይደለ? ግን ጋሽዬ ለምን የፈቀደ ይመስላችኋል? የብሩኬን ታማኝነት፣ ለሀይሚ ያለውን ቦታ፣ ለሀይሚ ያለውን እንክብካቤ ስላየ ነው። እውነት እላችኋለሁ። በቃ ማንም አባት አንድ ሴትና ወንድ ሳይጋቡ አንድ ቤት ውስጥ እንዲኖር አይፈቀድም። ሀይሚና ብሩክ የሚኖሩት ምንድን ነው? በሁለቱም ቤተሰብ በኩል መተማመን አላቸው። በቃ እሙሼ ሀይሚን በጣም ታምናታለች። ምክንያቱም ልጇን እንዴት እንደምትንከባከባት ምን ያክል እንደምትወደው ስለሚያውቁ፣ ጋሽዬም ደግሞ ምን ያክል ብሩኬ ለሀይሚ ቦታ እንዳለው፣ ምን ያክል መስዋዕት እንደሚከፍል፣ ምን ያክል ሴትነቷን ክብሯን እንደሚጠብቅላት ስለሚያውቁ ነው። እና ይህ ነገር ደስ አይልም ቤተሰቦቼ? ቤተሰብ ራሱ እንደዚህ ሲተማመንባችሁ እኛ ሀይሚና ብሩኬ የምንተማመንባቸው ቦታ አለ አይደለ? ከዛ ይበልጥ ደግሞ ቤተሰብ ይተማመንባቸዋል። ስለዚህ ይህ ፍቅር እኮ የታደለ ፍቅር ነው። በቃ ለዘላለም ያድርገው፣ እንደ የሳራና የአብርሃምን ሰርግ ያድርገው፣ በቃ ህይወት ያድርገው። በቃ እውነቴን ነው። እውነት ለዘላለም ሀይሚና ብሩኬ በደስታ ይኖሩ። እናንተም ደግሞ ውድ ቤተሰቦች፣ የማዳም ቀሞቹ፣ የጨረቃ ቤተሰቦች በአጠቃላይ በሰላም ወደ ሀገራችሁ የምትገቡበት ነገር ይፈጠርላችሁ። ልፋታችሁ ከንቱ አይውደቅ። ለሀገራችሁ ያብቃችሁ። እዚህ ኮሜንት ላይ አሜን ያላችሁ ኮሜንት ላይ አሳዩኝ ፍቅራችሁ ቤተሰቦቼ። እንግዲህ ቪዲዮ ትንሽ ቆይቼ በሀይሚና ብሩክ ቪዲዮ ሪያክሽን ቪዲዮ ከሰራው ስለቆየው ትንሽ ቪዲዮ ሊቀንስብ ይችላል። ስለዚህ እናንተ ኮፒሊንግ፣ ሼር፣ ኮፒሊንግ፣ ላይክ ካላጋችሁልኝ በቃ እናንተ ካላችሁ ወይዘው እኔ እቆሰቁሰዋለሁ።
እዚህ አምሮብኝ ብጠብቃት ይገባታል አይደለ? በሚገባ እንጂ እንዴ በሚገባ እሙሼ እኮ ፌመስ እናት ፌመስ አማች ነው ያላችሁ። በዛው እኔ አላውቅም። እኔ ሙሼ በጣም የምወዳቸው እስቲ እንደኔ ሙሼ የምትወዱ ሰዎች ካላችሁ እስቲ አሳዩኛ ፍቅራችሁን ኮሜንት ላይ ገለጹልኝ። እሙሼን እንዴት እንደምትወዷት ፍቅራችሁን ገለጹልኝ ኮሜንት ላይ ሰዎች። ከለምዶ ብቻ የምትበላው ከዚህ በኋላ እኮ ብሩኬ ብቻህን የምታደርገው ነገር ምንም ነገር የለም። ምንም ነገር ከሀይሚ ጋር ነው። ማስቲካ ስገዛ እኩል አካፍለክ በቃ ካፌ ማውጣት ይወስዳት ከምሬ ነው። እኔ አሁን ከሚስቴ ጋር ከፍቅረኛ ጋር ካፌ አውጥቼ እንቀበያለሁ። ምን ችግር አለው? ባይዘው ፍቅር ነው። ፍቅር እኮ ነው። ፍቅር ውር ነው። በቃ ምንም ነገር ያስደርገናል። ባይዘው እውነት ትክክለኛ ፍቅር ከሆነና እውነተኛ ፍቅር ከሆነ ምንም ነገር ብታደርጉ ምንም አይመስላችሁም። እና ብሩኬ ከዚህ በኋላ ምንም ነገር ስታደርግ ከሀይሚ እኩል ነው ማለት አለብህ። በቃ ምንም ነገር ስታደርግ ሀይሚን የሚያማክል ነገር ማድረግ አለብህ። አልቀብጥም ታያለህ። ቃል ገባላችኋለሁ። የምበሩቁ ነው የምጠቅስ እንደዚህ እንዴት ባይዘው የጨርቃዊ ሰዎች በእውነት እዚህ ጋር ምን አስተውሰ ይመስላችሁ? እኛ ድሮ እቤት እያለው አያቴ ጋር ምናምን የሆነ እንግዳ ምናምን መጥቶ ወይ አሁን ለምሳሌ እጅ ሳስታጥብ ምናምን ቀጥ ካልኩ ጎበት ክሊያቅ አሁን እሷን ሳስታጥባት ምናምን ምን ነው ጎበት ትለኛለች። እንግዳ ካለች የሆነ የማይሆን ነገር ካወራው የሆነ ወይ ደግሞ ውጡ ከሆነ ደግሞ በቃ እና አሁንም ሀይሚና ብሩኬ እኔ አልቀብጥብም በአይኔ ነው የማወራው ስትለው ያ ነገር ይወጣ። በቃ ልጅነቴ ነው ይመልክቱና በፊት እንደዛ ስለምናደርግ አያቴ ባይን ነው በጀው ካያችሁ የድሮ ሰዎች የሚያወሩት ልጆቻቸው ባይን ነው። እንግዳ ካለ እንግዳ ሲወጣስ ያ ለንገ ይወጣና ያ በለው ቀደም ነበር ስታደርግ የነበረው ባይኔ ሳወራ ካልገባም ነበር እነም ብልባልና በጣም እኔ አላቅም። እኔ አይዘው አይሚና ብሩኬን ቪዲዮ ሲሰራ ምናምን ሕፃን ልጅ ነው የምሆነው። ከጨረቃዊ ሰዎች እናንተ ጋር ሲመጣ እንደ ሕፃን ልጅ ነው የምሆነው። በቃ ያበደ ነው አይደል? ባይዘው አይሚና ብሩኬ በጣም አምሮባቸዋል። አላማረባቸውም? አምሮባቸዋል የምትሉ እስቲ በዛሬው ቪዲዮ ላይ የተመሰረተ በሰርጉ ቀና አርገቅ የሚገርም ሙዚቃ ቅና ብረስራለን ያውዬ የምትሉ ሰዎች ካላችሁ አንድ ቁጥር ጻፉልኝ። እውነቴን ነው። የምሰራው ሙዚቃ ደግሞ በደንብ እያያችሁልኝ አይደለም፣ ላይክ የሚያደርጋችሁ አይደለም። ለምን አላውቅም። እኔ ባይዛው በጣም ለፋበታለሁ፣ እናንተ ግን ያበረታታችሁኝ አይደለም። በቃ እውነቴን ነው። እውነት ከብረን ሳወራችሁ እኔ እየከፋኝ ነው። እውነት ቀን ይሆናል አይደለ? እንደ መጀመሪያ ሰሞን በጣም ነበር የምታዩት ምናምን እና አሁን ላይ ግን ቀዘቀዘባችሁብኝ። ምን አረኩ? ምን አጠፋው? ካጠፋው ለጥፋ የጨረቃ ቤተሰቦች እኔ ህዝብ ይወቅልኝ። የምር የሚበላው ምግብ እንጀራ በልቶ አያውቅም። ባይዘው እንጀራ እኮ ምንም አይሰራም። እንጀራ ምንም አይሰራም። ውፍረት ነው። በቃ ስጋ ነው ጥሩ። ብሩኬ ስጋ በላ። ግን ብሩኬ ባይዘው ትንሽ ቢወፍር ደስ ይለኛል። እስቲ በዚህ ሐሳብ ምን ትላላችሁ? እኔ ትንሽ ብሩኬ ቢወፍር ትንሽ ወፍረ ቢጨምር ደስ ይለኛል። ካያችሁ የዛሬ 6 ወር 7 ወር የሆነ ፊቱ ወፍሮ ነበር በጣም። እኔ በጣም ባይዘው ያሚና ብሩኬን ቪዲዮም አሁን ሙዚቃም ስለምሰራበት በጣም ወደ ኋላ የመለስኩ ቪዲዮ ስለማይ ያሚና ብሩኬን በደም ያዋሉና ፊቱ ወፍሮ ነበር። አሁን ግን ስፖርት እያለ እንጀራም ስለማይበላ ነው መሰለኝ ትንሽ ከፍቶብኛል። ትንሽ ቢወፍር ግን ደስ ይለኛል። እንደ ሐሳብ የኔ ሐሳብ ነው። የእናንተን ሐሳብ አስተያየት ደግሞ ኮሜንት ላይ ትፈልጋለሁ። ሰላም ቤተሰቦቻችን፣ ሰላም ሙሽዬ። ያው ተነስቻለሁ። እንግዲህ ሙሽዬ እውነት በጣም የምወዱት እውነት ይህን ቪዲዮ በዚህ አጋጣሚ ሙሼን የሚያዩት ከሆነ አይሚና ብሩኬ የሚያዩት ከሆነ ሙሼን ብሩኬ በጣም የምወዳቸው በጣም እኔ ከእናንተ አልፎ ሙሼን ባገኛቸው ነቀን በቃ አላለ እኔ ባይዘወይ አይሚና ብሩኬን በጣም ለማግኘት እየሞከርኩ ነው። ግን እነሱ በጣም ስራ በዝቶባቸዋል። እንግዲህ ያው ያኔም ፎቶን የሰጠኋቸው ለቤኪ ነው ፎቶን የሰጠሁት አንጋ ስጥልኝ ብዬ ቤኪ ጋር ደውዬ የሰጠሁትና ባገኛቸው በጣም ደስ ይለኛል። እስቲ እናንተ ደግሞ ተረባረቡልኝ። እስቲ አይሚና ብሩኬ ቪዲዮ ላይ የገባችሁ ያቡን ያገኙት ጥሩ ነገር እየሰራ ነው። እንግዲህ እንደምታዩት እኔ ስላልኳችሁ ሳይሆን ስራዬን አይታችሁ ራሳችሁ የራችሁ ኮሜንት ላይ ብትሏቸው አይሚና ብሩኬ የእናንተን የጨረቃዊ ሰዎች ከኔ ቃል የእናንተን ቃል ያከብራሉና ያን ነገር ብታደርጉልኝ ብዬ አስባለሁ። እንደ ሀሳብ ነው። ከተቀበላችሁ ተግብሩት ቤተሰቦቼ። በቃ እኔና ሀይሚ እንዳሩና ለለት በደስታ ነው እንጂ በደስታ ብሩኬ አንተ ከለኩ አሁን የቀረው ሽማግሌ ከላክ በኋላ እኮ በቃ ከዛ በኋላ እኔም ወገቤን ሸጥ አረገና በቃ በርበሬ ቀንጡስ እያልኩ ነው እንዴ። ምንድነው? በቃ ችግር የለም። የአዳራሽ ክሬም ላይ በኔ ቻለው። በቃ ችግር የለም። እናንተ ብቻ ተጋቡልኝ። እውነት ቤተሰቦቼ እኔ አይሚና ብሩኬ ተጋብተው እነዛ የምንፈልጋቸው ቃል የገቡልን 4 ልጆች ወልደው ምናምንና የማየት እንተኔ እውነት በጣም አለ አይደለ? ልጆቹ መጥተው ምን አይነት ነገር ሞመንት እንደሚኖራቸው ፕራንክ ሲሰሩ የሚያስቅ ቪዲዮ ሲሰሩ ይሆናል አይደለ? በጣም ደስ ይለኛልና ያን ለማየት ሁላችንም ያድለን እግዚአብሔር። እውነቴን ነው። ዋናው ነገር እሱ ነው ቤተሰቦቼ። ናፈቁሽም? እኔ ናፍቀውኛል። ግን ሀብታሙ የኛዎቹስ
በቃ ከዚህ በኋላ እንግዲህ ሙሼን ስናፍቀን የሀብቴን ቪዲዮ ገብታ ማየት አለብን። አይ ቲንክ ከሀብቴ ጋር ሙሼ አልፎ አልፎ የሀብቴ ቪዲዮ ላይ ይገባሉ መሰለኝ። ስለዚህ እኔ እውነት ሙሼ ወይ አይና ብሩኬ ቪዲዮ ላይ ቀን በቀን ቢገቡ ደስ ይለኛል። በቃ ለሙሼ ምርጥ እናት ናቸው። ምርጥ የአመቱ ምርጥ እናት፣ የዘላለም ምርጥ እናት። ከእኛ ጋር ማየት ይፈልጋሉ። አንድ ቢሆኑም እኛ ማየት እንፈልገው ከሀይሚ ጋር ማየት እንፈልጋለን። ከሀብቴ ጋር ማየት እንፈልጋለን። ከጨረቃ ቤተሰቦች ደግሞ ከሀይሚና ብሩክ ጋር ደግሞ አብረን ማየት እንፈልጋለን። እኔ እንደውም ባይዘወይ እማስበው ምንድን ነው ሙሼ እንደውም ሻይሉም እንጂ ቡታጀራ ለቀው እዚህ ቢወጡ ደስ ይለኛል። ግን ብዙ ሰዎች ያደጉበትና የተወለዱበትን አገር አይተውም። እንዲ ማለት ትልቅ ሰዎች ሲሆኑ አይተውም። በቃ ያደጉበትን ምናምን ያሁላ ህብረተሰብ ያሁላ ጎረቤት የተው ምናምን መምጣት አይፈልጉም እንጂ እርግጠኛ ነኝ እንጂ እዚህ ቢኖሩ ግን ደስ ይለኛል። እናንተም ተስባላችሁ እዚህ ጉዳይ እስቲ አስታውስ ስጡ እስቲ ባይዘወይ ማሚ ሰርጋውን ስትጋቡ ይዛኒ በሁለት ብር ምናምን ነው በሬ ገዛችሁት። ብሩኬ ከአሁኑ የኑሮ ውድነት ያሰብክ ነው የሰርጉ ነገር። አሁን እኮ እውነቱን ግን እውነቱን የጨረቃ ቤተሰቦች ማለት አሁን ላይ ሰርግ ለመሰርግ እኮ በትንሹ ሰርግ የሚባለው 350 ሺህ እና 400 ሺህ ብር ነው። አስቡት። ድሮ በ500 እና በ1 ሺህ ብር ተጋብተው ይኖራሉ። አሁን ግን እኛ እንዴት እናግባ? እኔ እኮ እንዴት እናግባ? ሴቱ ደግሞ ምን ይፈልጋል? ትልቅ ሰርግ ይፈልጋሉ። እኔ እኮ ግራ ገባኝ እኮ እኛ እንዴት እንደምናገባው ቆመን እንቀራለን እንጂ እኔ 300 እና 500 ሺህ ብር አውጥቼ ካለኝ ችግር የለም። ከሌለኝ ግን እኔ አልታነቅ መቼም። በኋላ ደግሞ ያን ብር ለሰርግ አውጥቼ አስባችሁታል። ከዛ በኋላ ዋ ጎደደ ዋ ጠጣ ዋ ተደፋ የሚባል ኑሮ እኔ አልፈልግም። እና ይህ ነገር እንዴት ያወጣላችሁ ሰዎች? እውነት አሁን ብሩክ አሳስቦታል። ከአሁኑ ያሳሰበው የወጪ ጉዳይ ትንሽ ነው የነበረ 2 ብር አይደለም 500 ብር ነው ትልቁ መሲና በጣም 500 ብር አስቡት። አሁን አንድ ሰርግ 350 ሺህ ብር አውጥተን እንሰርጋለን። ትልቁ ደግሞ 2 ሚሊዮን 5 ሚሊዮን ያወጣሉ። እኛ ግን እየኖርን ነው እያናኖርን ነው። ቤተሰቦች እስቲ ንገሩኝ። እኔ አሁን እንዴት ነው የማገባው? እኔ እያየው እንዴት ነው የማገባው? እውነቴን ነው። ከገጠር አንዱ ነዛው እጄ በባህሏ ምናምን አግብቼ ቁጭ እላለሁ እንጂ እኔ ግራ ገባኝ እኮ ቤተሰቦቼ። እንዴ አዎ ነገ ሕክምናም አለብሻ 7:30 5 ሰዓት ነው የምንሄደው። ሙሽዬ እንግዲህ የነገው ሕክምና ቀጠሮሽ ምንም የለብሽም ደህና ነሽ እንዲሉሽ ያርግልሽ። እውነቴን ነው። ሁላችሁም እስቲ መልካም ምኞታችሁን ኮሜንት ያገለጹላችሁ ለሙሼ። እውነቴን ነው። እኔ ሙሼ እድሜ ልካቸውን የአይሚና የብሩኬን 4 ልጆች ወልደው አይተው ልጅ አይተው እንዲሆኑ ነው የምፈልገው። እናንተ የጨረቃ ቤተሰቦች ቪዲዮን ደግሞ ላይክ እና ኮፒ ሊንክ ሰብስክራይብ ማድረግ አትርሱ። ቤቱን አይ ከዚህ በላይ አልከሰም። ብዙ እናት ነው ያለን። አንዷ እናት ማሚ ነችና እናንተ እኮ ብዙ እናት ያላችሁ ለምን ታውቃላችሁ? ፍቅር ስለሆናችሁ እኮ ነው። አይሚና ብሩክ ያላችሁ ፍቅር ስለሆናችሁ ሁሉም ሰው እናንተ እናት፣ አባት፣ ወንድም፣ እህት መሆን ይፈልጋል። የእናንተ ደግነት ነው። ባለፈው እንግዲህ ላይቭ ላይ ታችኋል አይደለ? 100 ሺህ ብር ሲያስተላልፉ ለአንዲት እኔ አላቅም። እኔ የአይሚና የብሩክ እኮ ነገር ቢወራ ያልቅም አይደል ቤተሰቦቼ? እና እንግዲህ ዛሬ ቪዲዮ ይህን ይመስላል። ከስንት ጊዜ በኋላ ከእናንተ ጋር እንደዚህ ተገናኘው። እንግዲህ አካውንቴን ኮፒ ሊንክ እያደረጋችሁ ሼር ኮፒ ሊንክ እያደረጋችሁ ቪዲዮ የተደራሽነቱ እንዲሰፋ አድርጉልኝ ማለት ነው። የጨረቃ መከታ የአይሚና የብሩክ መከታ ጠበቃ ነኝ ማለት ነው። ስሙን ልቀየው እንዴ? ቆይ ሀሳብ ላቅርብላችሁ። የአቡ ፋሚሊ የሚለው ስም ይቀየር ካላችሁ የአይሚና የብሩክ ጠበቃ እለዋለሁ። እውነቴን ነው። የአይሚና የብሩክ ጠበቃ ብዬ አደርገዋለሁ ስሙን። ሀሳባችሁን ግን ይሄ ግን የሁላችሁም ተሳትፎ ትፈልጋለሁ። የኔ ተከታዮች 16 ሺህ ነው እንደሳችኋል አይደለ? ስለዚህ የሁላችሁንም ሀሳብ ኮሜንት ላይ ትፈልጋለሁ። ስሙን ቀይረው የአይሚና የብሩክ ጠበቃ አድርጎ ካላችሁ ከነገ ጀምሮ የአይሚና የብሩክ ጠበቃ አድርገዋለሁ። የራሴ ብራንድ መመስረት አልፈልግም። እኔ የቤት ይሄ አካውንት የኔ ብቻ አይደለም፣ እውነት ነግራችኋለሁ። የእናንተም ጭምር ነው፣ የጨረቃ ቤተሰብ ጭምር ነው። እና ስለዚህ ሀሳባችሁን ንገሩኝ፣ አስተካክላለሁ። እወዳችኋለሁ። መልካም ምሽት ይሁንላችሁ። የነገ ሰው ይበለን።